ሰላም ጤና ይስጥልን። በጣም ያሳዝናል። እንግዲህ ይህ ወንድማችን የምታውቁት አሊ ይባላል በቲክቶክ ማለት ነው። በዛሬው ዕለት እንግዲህ ከሳውዲ አረቢያ የተሰማው አሳዛኝ ዜና ነው። ራሱን እንትን ብሏል ማለት ነው። ህይወቱ አልፋለች በራሱ እጅ ማለት ነው። ምን አክል ቢያስጨንቀው ነው? ምን አይነት ችግር ውስጥ ቢገባ ነው? ይህን የመሰለ ወጣት እንግዲህ በስደት ወጥቶ ከመቅረት ይሰውራችሁ። ከእንደዚህ አይነት ከክፉ መንፈስ እግዚአብሔር አምላክ ይሰውራችሁ። እኛ በራሱ ሰዓት እግዚአብሔር በወሰደብን እናለቅሳለን፣ ሰዎች ደግሞ ራሳቸውን በራሳቸው ይሄዳሉ ማለት ነው። እና ምን ውስጥ እንደገባ እንግዲህ እሱና አንድ ፈጣሪ ነው የሚያውቁት። ምን እንዳስጨነቀው ምን ለዚህ እንዳሳሰበው እና ህይወቱ አልፏል በሳውዲ አረቢያ። መቼም አታውቁታላችሁ ብዬ አላስብም። ቲክቶክ ላይ ይሄን ልጅ ስሙ አሊ ይባላል። በጣም አዝነናል። በጣም ልብ ይሰብራል። አሳዛኝ ነው፣ ሰባሪ ነው። የእውነት ነፍስ በአጸደ ገነት ትኖር፣ ለቤተሰቦች መጽናናትን ያድልልን። እስኪ ስለሱ አንዳንድ ነገሮች አብረን እንስማ። የሐሙድን ሀዘን ሳንጨርስ አሊ መተካቱ በጣም የሚያሳዝንና በጣም ልብ የሚሰብር ነው። ወጣቱ ወዴት እየሄደ እንደሆነ በጣም ልብ ይሰብራል። ወላሂ ነው የምላችሁ። ላለ ሀቅ ከሆነ እውነት በአሁኑ ዘመን በጣም የሚያስፈራና በጣም የሚያስጨንቅ ጊዜ ላይ ነው ያለ ነው። ምክንያቱም እስኪ እሰቡት፣ የሰው ልጅ ሮጦ ሳይጠግብና ወጣትነቱን አጣጥሞ ሳይጨርስ ወደ ሞት ማረ ማለት ምን የሚሉት እንደሆነ አሰቡት። ብቻ የአላህ ቀደርና የአላህ መሻ ነው። ቢሆንም ግን አሊ ራሱን በራሱ አጥፍቶ መሞቱ በጣም ምን ሆኖ ነው ምን አግኝቶት ነው ማለትም አለብን ብዬ አስባለሁ። ምክንያቱም የሰው ልጅ ታላንድ ነገር ራሱን አያጠፋም እና ለዚህ ነገር ምላሽ ብናገኝ ባገኝ ለራሱን ደስ ይለኛል ማለት ነው። እና እንደው አላህ ብቻ እንግዲህ ያለው ራሱን እንደዚህ አይነት ውሳኔ ውስጥ አይወስንም። የሆነ ነገር ምክንያት ሊኖረው ይችላል። ምክንያቱም ማወቅ እንፈልጋለን። በምክንያት ራሱን እንደዚህ ያደረገ እየተባለ ነው ወይስ ሰው ነው ወይ እንደዚህ ያደረገው የሚለው አወዛጋቢና ጥያቄ ሆኖባቸዋል ብዙ ጓደኞቹ ማለት ነው። እሱ ይሄን አያደርግም፣ ምንድን ነው ምን አይነት ነገር አጋጥሞት ነው ወይስ ሰው ነው ወይ የሚለው ጥርጣሬ ውስጥ ሰዎችን ከቷቸዋል። ምክንያቱም ልጁ እንደዚህ አይነት ልጅ አይደለም እያሉ ይገኛሉ ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች። እዚጋ እንደሰማችሁት ሶፎንያስ ማለት ነው እንግዲህ ይቅርታ አድርጉልኝ እያለ ይገኛል ማለት ነው። ወደ በፊት ስራዬ እመለሳለሁ እያለ አድርሱልኝ፣ እንዲሁም ለማኪዳ አድርሱልኝ እያለ መልእክት አስተላልፏል ማለት ነው። እና ሁላችንም ማለት ነው ይሄን ቪዲዮ ሼር እያደረግንለት እንኳንም ወደ ጤናው በመመለሱ በጣም ደስ ብሎናል። እግዚአብሔር ይመስገን። አንድ እድል ቢሰጠውና አሁንም ወደዛ ቢመለስ፣ እንዲሁም ቆርብ ያለው ንስሐ ገብቻለሁ፣ ሁሉም ነገር ደስ ብሎኛል፣ ከእናቴ ጋር ወይ ሴፉ ጋር ወይ መቅዲ ጋር እንድታቀርቡኝና የኢትዮጵያን ሕዝብም ይቅርታ ልጠይቅ እናቴንም ይቅርታ ልጠይቅ ብሎ በፊት ዘይትም ልደፋባት የነበረው ሁሉን ነገር እናቴ እነ መሲ ጋር ቀርባ ያየሁትን ነገር በጣም አሳዝኖኛል፣ የኢትዮጵያን ሕዝብም አሳዝኛለሁና እያለ ይገኛል ማለት ነው። እና ሁላችንም ማለት ነው ተረባርበን ለዚህ ሰው ማለት ነው ወደ ማንነቱ ቢመለስ እግዚአብሔር ይመስገን። በፊት ከነበረበት ሰውነቱን ቢሆን አሁን በጣም ጥሩ ሁኔታ ላይ ነው ያለ። ግማሾች እንግዲህ አይ በደንብ አልተመለሰም፣ አሁንም ትክክል አይደለም እያሉ ናቸው ከሚናገራቸው አንዳንድ ነገሮች። ግማሾቹ ደግሞ ተመልሷል፣ አንድ እድል እንስጠው እና ይመለስ እያሉ ይገኛሉ። እኔ ይመለስ ባይ ነኝ። ለምንድን ነው በቃ ይመለስ፣ እናቅርበው። ሰውን ማራቅ ሳይሆን ማቅረብ ነው። እግዚአብሔር ይመስገን ንሳ ገብቷል፣ ቆርቧል፣ ሁሉን ነገር ሰላም ሆኗል አሁን ማለት ነው እንደተናገረው ከሆነ እና አሁንም አንድ እድል ሊሰጠውና በቲቪ ቀርቦ እንደ በፊቱ ይሰራል ብዬ አስባለሁ። ዋናው እኛ ነን ማለት ነው። አንድ ሰው እንደዚህ የሆነን ሰው ማቀራረብ የምንችለው ወደ ራሳችን ማቅረብ የምንችለው እኛ ነን ማለት ነው። እና ስለዚህ ይቅርታውንም ተቀብላችሁት የኢትዮጵያ ሕዝብ በሙሉ በተስፋ ወደ ስራው እንዲመለስ እንዲሁም ደግሞ ሴፉም ይሄንን ሰምቶ ሴፉ ጋርም እንዲቀርብ መቅዲም ጋርም እንዲቀርብና
በቃ ወደ ስራው ቢመለስ ብዬ አስባለሁ ማለት ነው። ግን እንደዚህ ስላየሁት እግዚአብሔር ይመስገን ደስ ብሎኛል። በጣም አሳዝኖኝ ነበረ። በጣም ነበረ አንጀት የሚበላው። ይሄን የመሰለ ቆንጆ ከማንነቱ ወርዶ እንደዚህ የሚያሳዝን ነገር ውስጥ ገብቶ በጣም አዝነናል። ስለዚህ አሁን ደግሞ ተመልሷል። እሱም ተመልሻለሁ ብለ ወደ ስራው እንዲመለስ ሁላችንም ኢትዮጵያን በሙሉ ማለት ነው ቪዲዮ እየሰራችሁ ልቀቁለትና ይግባና አንድ እድል ይሰጠውና ይታይ። የሰው ልጅ ከሰው ስተት ከብረት ዝገት አይጠፋም ማለት ነው። ስለዚህ ማንም ሰው ይሳሳታል። በቃ ዋናው መመለሳችን ነው። ዋናው ይቅርታ መጠየቃችን ነው ፈጣሪን ማለት ነው። እሱ ደግሞ ሁሌ በሰራው ቪዲዮ በሙሉ እንዳያችሁት ይቅርታ ነው እየጠየቀ ያለው። በቃ በፊትም እንደዛም ታሞ ኢትዮጵያ ሕዝብ ይቅር በሉኝ እያለ ነው። ያ የሚያሳዝን ቪዲዮ የተለቀቀም ጊዜ በየጊዜው ይቅርታን ነው ጸጸትን ነው የሚያሳየው ማለት ነው። ስለዚህ ይህ ሰው ያሳዝናል እና ሁላችንም ለዚህ ሰው ጸሎት አድርጎ እንግዲህ ከዚህ ነው ወደዚህ የተዟዟረው ማለት ነው። በጣም አሁን ብዙ ለውጥ አለው። ሰውነቱ ተመልሷል፣ ማንነቱ ተመልሷል። እግዚአብሔር ይመስገን። እሱም ተናግሯል። በፊት የመሞት ሰው መስል ነበረ፣ አሁን ላይ ግን በጣም ደህና ነኝ እያለ ነው የተናገረው። ስለዚህ የእሱን ድምፅ ማለት ነው ሁላችሁም ሼር እያደረጋችሁለት እናሰማለት እና ለኢትዮጵያ ሕዝብ ሁላችሁም ቪዲዮውን ስሩለት እላለው። ሚዲያ የምትጠቀሙ ቪዲዮ እየሰራችሁ እሱን ቆራርጣችሁ ልቀቁ ድምፁንና ይቅርታውን። እንዲሁም ደግሞ ኢቢኤሶችም ይሄንን ሰምተው አንድ እድል ሰጥተውት እንዲመለስ። አንድ ሰው አይሚሮ የታመመ ሰው ማባረር ሳይሆን ፍቅር መስጠት ነው። በር ዘግቶ ማስቀመጥ፣ አስሮ ማስቀመጥ ሳይሆን ወደ ራስ አቅርቦ ፍቅር መስጠት ነው የሚያስፈልገው። ስለዚህ አሁን በጣም ለውጥ አለው። የእውነት ይህን ቪዲዮ ሳይኔ በጣም ነው ያለቀስኩት። የመጀመሪያውን አሁን ክስት ያለበትም ማለት ነው። እና እዚህ ጋር ደግሞ እግዚአብሔር ይመስገን በጣም ደህና ነው። ፊቱ፣ አነጋገሩ፣ ሁሉ ነገሩ ሙልት ብሎ ተመልሶ ወፍሯል፣ ደህና ሁኗል። ሰው ናፍቆኛል፣ ወደ ሰው ሰዱኝ እያለ ይገኛል። ስለዚህ በቃ ይመለስ ወደ ስራው ይምጣ ይመለስ እና ሁሉም ሰው ለሱ ፍቅር ይስጠው። በቃ ጥሩ ጥሩ ኮሜንት ጻፉለት እባካችሁ። ኢትዮጵያን መጥፎ ነገር አትጻፉለት። ለዚህ ሰው ሲሞት ሞተ ማለት አይደለም። በህይወት እያለ እንረዳዳ፣ እንተዛዘን፣ እንተሳሰብ። በቃ ማንም ኢትዮጵያዊ እንደሚሳሳቱ ተሳስቷል። ይቅርታ እያለቀሰ ጠይቋል በሚያሳዝን መልኩ። እኛም ይቅርታውን ተቀብለን ሁላችንም ወደ ስራው እንዲመለስ እናበርታው። እግዚአብሔር ደግሞ ከሱ ጋር ይሁን። እንደው መድኃኒዓለም አሁንም ወደ ጤናው ይመልሰው። ለምስኪን እናቱ ያኑር። እሱም ያለው እናቴን ሊስትሮ ጠርጌ እናቴን ማኖር እፈልጋለሁ ብሏል ማለት ነው። በቃ ወደ ራሴ ልመለስ፣ የኢትዮጵያ ሕዝብ ይቅር ይበለኝና ወደ ራሴ ተመልሼ ለእናቴ ሊስትሮም ጠርጌ እናቴን ላኑራት። ምስኪኗን እናቴ በጣም ጸጽቶኛል፣ በጣም አዝኛለሁ። ወድጄ አይደለም፣ የሸይጣን ፈተና ነው ያ ሁሉ ያደረግኩት ነገር እያለ ነው። ስለዚህ ሁላችንም መልካም ነገር እንመኝለት። ኮሜንት መጽፉ ልጆች እባካችሁ ጥሩ ኮሜንት ጻፉ፣ አትሳደቡ በመድኃኒዓለም። ምክንያቱም ያሳዝናል። ዘመዳችሁ ቢሆን ወንድማችሁ ቢሆን በክፉ መንፈስ ታስሮ ነው ይሄን ነገር ያደረገው። ስለዚህ ለዚህ ሰው ጸሎት፣ ጥሩ ኮሜንት፣ አይዞክ፣ ጎበዝነክ፣ በርታ፣ ጀግናነክ እያልን ምሁራን እንሆነው እንጂ አናሸማቅቀው ብዬ አስባለሁ። ሰላማችሁ ይብዛ። ወዳችኋለሁ። ለሞተው አሞዲ ነፍሱ ባጸደ ገነት ያኑረው። አሞዲ እንግዲህ የአሞዲ ጓደኛ ነው አሊ ማለት ነው። አሊ እንግዲህ በሳውዲ አረቢያ ራሱን ነው እንደዚህ ያደረገ የተባለው። ስለ አሊ አንዳንድ ነገሮችም እስኪ ላስገባላችሁ። ምስኪን ነው በቃ ምንም ነገር በቃ እኔ በቃ እንጀራ በለው እንደዚህ ግን ቀርባ ስታየውም በጣም ጥሩ ሰው ነው። ለምሳሌ ሆነ ቤት ሴቶቹ አላግባብ ሊሄዱ ካሉ ያመራቸዋል። ገባህ አይደለ? ይቆጣቸዋል። ልክ የዛ አይነት እንደዚህ አይነት ነው እንጂ እያልኩ ያለው ተናደጅ እና መጥፎ እንደዚህ ሰው ሳይሆን ግን ቤት ያሉትን ሴቶች በአግባቡ የሚይዙ ወንድ እንዳይንዘላዘሉ ተቆጥቶ ገባህ ፖስተር ብሎ ፊት አይሰጣቸውም። እንደዚህ ይሄን ነገር አታረጉም። መጥፎ ነገር ላይ እንዲገኙ አይፈልግም። ኃላፊነት የሚሰማው ሰው ነበረ በነገራችን ላይ ማለት ላይ በጣም የሚያሳዝነው ግን የሰው ልጅ ማለት ነው ማለት ራሱን እንኳን ቢያጠፋ የሆነ ምክንያት ስላለው ሊሆን ይችላል። ሚስት አለው እዛ ሀገር ሚስት ፈቷል። አንድ ልጅ ግን አለችው። አሁን አግብቶ አያውቅም። እኔ እንደማያውቅ አሁን እንዳላገባን አሁን እኔ ማለቴ
አሁን ቅርብ ሰዓት እንትን ብሎ ነው ይላል። ኧረ የለውም። አላህ ይዘንለት፣ አላህ ይርሐሙ። ወላሂ በጣም ከባድ ነው። የሐሙዲ ሞት እንትን ሳናው ደግሞ የእሱ በጣም የሚያዝን። ኧረ የዚህ የከፋ ነው። የዛም ሁሉም አንድ ሁለት እንደዚህ ተብሎ ለማለት የሞት ትንሽና ትልቅ የለውም። በእርግጥ ግን ሰዎች እንደሚሉት አሁን እንግዲህ መጀመሪያ እየተናፈሰ ያለው ወዲያው ራሱን አጠፋ በሚል ነው። ያንን እንግዲህ ያናዳል። ገባህ አይደለ? የቅርብ ሰው ምንም የቅርብ ሰው ብትሆንም አንድ ሰው ህይወት በቃይ ብሎ ራሱን አጥፍቶ ለሚያልፍ ነገር ከሄደ ትናደዳለህ። እኔ ተናድጄበት ነበር፣ ግን ሞተ ሰው ላይ መናደድ ደግሞ ምንም ፋይዳ የለውም። እሱ እውነታውን ደግሞ እኮ ከባድ ነገር ነው። ይሄንን ዝም ብሎ ለማጅባበስ ፈልገው ነው እንጂ እንዴት ብሎ ነው ራሱን የሚያጠፋው? እሱ ተሳሊ ነው እንዲህ ሆን ብለው ይሄን ነገር ማዲባበስ ፈልገው የሆነ ነገር አይተው ያን ነገር ማዲባበስ ፈልገው ነው ራሱን አጠፋ ብለው ያሉት። እንዲሁ በዛ ላይ ደግሞ በጣም ምርጣቅለኛ ልጅ ነው ያለው ሰው ነው ሞቶ ነው የተገኘው። የነካችው ሴት አለች ብለዋል። እሷን ሴት ሲያስጨንቋን ነበር ብለዋል። የወለደችም ሴት አለች እዛው እሷ መሰለችኝ። ያው እንግዲህ ሰው ሲሞት እዛ ሀገር አብዛኛው ሰው ያመልጣል። መቼም ተቀምጦ የሚጠብቅ የለም። ያመለጡም አሉ፣ እየደወሉም አሉ። ደግሞ ከዙ ሰዋኩ ነው የእሱ ጓደኞች። እነሱም ያው እስከሚመረመር ድረስ እስር ቤት ናቸው እንደሆኑ ነው እኔ የማውቀው። እነሱ ናቸው ፖሊስ ላይ እየደወሉት። ገባህ አይደለም? ጊዜ ነው ራሱን ያጥፋ ማለት ያስታውቃል። የሚያስታውቀውማ እንዴት መሰለህ? የሚያስታውቀውማ ከእንትን ካለ በኋላ አሁን ከሞተ በኋላ ሩሁ ከወጣ በኋላ ሰው ነክቶታል። ገባ? የሚለይ ከሆነ ነው ሳይሞት የነካው ሰውና ከሞተ በኋላ ነው የተነካው ሳይሞት በኋላ የሚለውን ነገር የሚለዩት ከሆነ ያው ያስታውቃል። አለዛ ከሞተ በኋላ የነካችው ልጅ አለች ቤት ስታገኘው እዛ እንደዛ አገላብጦታል። ሁለት ልጆች ሆኖ ምናምን ናቸው ብለዋል። ያላል ኧረ በነገራችን ላይ እርግጠኛ ነኝ ሰው ነው እንጂ የሚገለው በራሱ አያጠፋም። ራሱ ብቻ ግን በጣም ነው የሚያሳዝነው። እኔ ግን የፈራሁት ምን መሰለህ? እኔ ግን የፈራሁት እሱ እንግዲህ እቺ የሚያስተካክል የሚመጣ ባንጋሊ ያለ በራፍ ዝጉ እንዳትወጡ ብሎ አስጠነቀቃቸው ሴቶቹ። በዛን ሰዓት እሰራለሁ ብሎ ሀሳቡን ቀይሮ ያካሄደው እንደሆነ ወይም ደግሞ እውነትም እንዳሉት እሱ ራሱ አጥፍቶ ከሆነ የሆነ ብቻ የሆነ ምክንያት የሆነ ኬዝ ሊኖር ይችላል። ያኔ በሰዓቱ ባንጋሊ ገብቶ ነበረ ክላስ ሳይሆን ውጭ ላይ ነው። ቤቱን እኮ ዋናው በራፍ እኮ ተዘግቷል። ሁለት በራፍ አለ። ይሄ ቤቱ ሁለት ነው በራፉ፣ የውጩ ሳይሆን የውስጥ ሁለት ነው በራፉን እስከማውቀው ድረስ ማለት ነው። አንደኛው በራፍ ሴቶች ምናምን የሚኒታ ክላስ ምናምን ነው። ሌላኛው በራፍ ደግሞ ሳላ ክላስ